ሰላም ቤተሰቦች እንዴት ናችሁ? እንግዲህ ገመችስን ሁላችሁም አይታችሁታል ብዬ አስባለሁ። ከአዲስ አበባ ከደምቢዶሎ ወደ አዲስ አበባ 700 ምናምን ኪሎ ሜትር እንግዲህ መኪና ጎማ ላይ ተንጠልጥሎ ነው ወደ አዲስ አበባ የመጣው። ወደ አዲስ አበባም ሲመጣ እንግዲህ ከሀገሩ የወጣው በዚህ በትንሽ እድሜው የእናቴን ህይወት እቀይራለሁ አዲስ አበባ ገብቼ ብሎ ነው የመጣው። ሳፖርት ማድረግ የምትችሉ ሰዎች በእነራችሁ በኩል ለእናቱ አካውንት ከፍተውላታል። ሁላችሁም ሳፖርት አድርጓቸው። ይህ ማለት ደግሞ እንደዚህ አይነት ነገር ማበረታታት አይደለም። የልጃውን እዛ ጋር ብሬከር መጥቶት ኦር ደግሞ ወድቆ ቢሞት የአንድ ኢትዮጵያዊ ዜጋ ነፍስ ጠፋ እንዲሁ በከንቱ ማለት ነውና ይሄንን ነገር ሹፌሮች በጣም መጠንቀቅ አለብን። ሁልጊዜም ጎማችሁን ቼክ አድርጋችሁ ከመነሳታችሁ በፊት ምክንያቱም ይሄ ልጅ ብዙ ልጆች እንደዚህ ወጥተው ወደ አዲስ አበባ መጥተዋል ብሏልና ወንድም እህቶቻችን መሞት የለባቸውም። ሹፌሮች ጥንቃቄ አድርጉልን እላለሁ። ገሜም እንግዲህ እርዳታ እስከሚሰባሰብ ለእናቱ ለአንድ ሳምንት ይቆያል። እኔም እንግዲህ የበኩሌን እንግዲህ እዚህ የሚቆይበትን የሆቴሉን፣ የምግቡን፣ የትራንስፖርቱን ኤቭሪቲንግ እኔ ከቨር አደርግለታለሁ ያን ሳምንት ባዬ ገለብቶማ